መሲ እዚህ ነው ህይወትን የማላምናት። መሲ ስዊልማን ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እና ዛሬ ለመጨረሻ ጊዜ ይሆናል ወደዚህ የመጣሁት። ያው በመሲና በበኪ ያለውን ጉዳይ ታውቃላችሁና ለበኪ ዛሬ እውነታውን በቃ መናገር እንዳለብን ለማስበውና ከኔ ጋር ሳይሆን መሲ ጋር ነው። እና መሲ ጋር ሆነን ለበኪ ደግሞ እውነታውን ይሄ ነው ብለን መናገር አለብን ብዬ አስባለሁ። ምክንያቱም ከዚህ በላይ መቆየት የለብንም። በቃ ያለው ነገር እየተወሳሰበ ነው፣ ሌላ ችግር ነው እንደገና የተፈጠረ ያለው። ግን ደግሞ ይሄን ነገር እኔ መናገር እችል ነበረ፣ ግን ደግሞ እኔ እንዳልናገር ቃል አስገብታኛለች። ከምንም በላይ በጣም ከባድ በሆነ ቃል። ይሄ ቃል ደግሞ ምንድነው እናንተም ታውቁታላችሁ። ያው በእናቴ ነው አስማለችኝ። እኔ እንጃ በጣም ከባድ ነው። ይሄን ያስማለችኝ ማለት ለመናገር በጣም ከበደኝ ከምንም በላይ ማለት ነው። ቤኪ ደግሞ በቃ ሁሌ ካልነገርከኝ እያለ ከኔ ጋር በጣም እስከ መጣላት ማለት ይቻላል ምን ደርሰውና ለምን አትነግረኝም እውነታውን እያለኝ፣ እኔ ደግሞ በቃ ይሄን ቃል እንዴት አድርጌ ልንገርህ ምናምን አልኩት። ያው ታውቃላችሁ እንትና ታሱ ለምን ምናምን ነገር በጣም ተበሳጨ እና መሲ ጋር ያለውን እውነታ ዛሬ እንነግረዋለን ለቤኪ። ወደ መሲ እንሄዳለንና በርግጥ እኔ እንጃ ይሄ ሁሉ ችግር ሳይፈጠር እኔም ከዚህ ውስጥ ሳልገባ ተፈቶ ቢሆን ኑሮ ደስ ይለኝ ነበር ችግሩ ማለት። እና ይባሰኔ እንደገና ሌላ ችግር ነው የገባሁት። ይሄን ችግር ለመፍታት በየመጥቼ እዛም ስራ ቦታም እየተደወለልኝ ነው ብዙውን ጊዜ። እና ምልላችሁ ፈልጌ ነው በቃ መሲና በረከትን አንድ ላይ ብናደርግ ደስ ይለኛል። እኔም በጣም እየሞከርኩ ነው አብረው እንዲሆኑ። ምክንያቱም እነሱ በጣም እጅግ ትልቅ የሆነ ፍቅር የሚያስቀና ከምንም በላይ የሚያምር ፍቅር ነው የነበራቸው። እና በመሃላቸው ደግሞ ሰይጣን አይጠፋምና ሰይጣን ገብቶ ነው እንትን ያደረጋቸው እንደዚህ። እና ይሄ ችግር ደግሞ ተፈቶ አብረው እንዲሆኑ እጸልያለሁ። እናንተም ሙስሊሞች የሆናችሁ ዱዓ አድርጉላቸው፣ ክርስቲያን የሆናችሁም ጸልዩላቸው አብረው እንዲሆኑ ማለት ነው። በዛ ላይ አብረው ሆኖ አስባችሁታል? ቆንጆ የሚያምር ልጅ ወልደው በቃ የሚያምር ፍቅር ነው የሚኖራቸው ብዬ አስባለሁ። እና እንደ ፈጣሪ ፍቃድ አብረው እንዲሆኑ ከምንም በላይ እደክማለሁ፣ ከዚህም በላይ ማለት ነው። እጅግ በጣም ደስ ይለኛል አብረው ቢሆኑ። እና በዛ ላይ እንጃ ከባድ ነው። በቃ ማዘርም ታውቃለች ስላችሁ አብረው እንደሆኑ ምናምን ነው የምታውቀው። እና አሁን ይሄን ጉዳይ ደግሞ እንደዚህ ተጣሉ ምናምን የሚለውን ቃል ደግሞ አሁን ለመንገር በጣም ከባድ ነው፣ ያስጠላል በጣም። የሰው ልጅ ሲዋደድ እንጂ ሲጣላ እንደዚህ ነው ምናምን ብላችሁ ለመናገር ያስጠላል በጣም ከምንም በላይ። ዋናው የሰው ልጅ ፍቅር ነው። እና እንደ ፈጣሪ ፍቃድ አብረው እንዲሆኑ ማስተካከል ያለብንን ነገር እናስተካክላለን። እና ለመሲ ደውዬላታለሁ በተደጋጋሚ፣ ግን ስልክ ልታነሳልኝ አልቻለችም መሲ። እናም ያው ጓደኛዋ ጋር ደውያለሁኝ። ጓደኛዋ ደግሞ ከኔ ጋር ነው ያለችው ዶርም እና ምናምን ብለኛለች። እና ቦታውን ነገረኛለች። በዚህ ወርደ ምናምን ነገር ነው ያለችኝ። በእርግጥ እኔ ሰፈሩን አላውቀውም፣ ግን በጠቆመችኝ ሰፈር ሄዳለሁኝ። እስኪ እንደ ፈጣሪ ፍቃድ አብረው እንዲሆኑ ጸልያለሁ ከምንም በላይ። እና በቃ ወደ ሰፈር እስኪ እንሂድና ያለውን ነገር አወራታለሁ። ባገኛት ደስ ይለኛል። ሁሉም ነገር ያልፋል። የማይነጋ ሌሊት የማያልፍ ቀን የለም። ሁሉም ቀናቶች ያልፋል። በዚች ምድር ማንም ሁሌ ደስተኛ ነው አይኖርም። ህይወት በጣም አጭር ናት። ተጨናንቂ አታሳጥራት። ምክንያቱም ዛሬ አግኝተህ ነገ ታጣለህ። ዛሬ ተደስተህ ነገ ታለቅሳለህ። ነገር ግን ተስፋ ብቻ አትቆረጥ። አንድ ቀን ሁሉም ነገር ያልፋልና ከሰው እኩል ትሆናለህ። እወዳችኋለሁ።
ያው ቤተሰብና እንግዲህ ቅድም እንደነገርኳችሁ መሲ ስልክ አላነሳለኝ ብላ ለጓደኛዋ ደውዬ ከኔ ጋር ነው ያለች ምናምን ስትለኝ ወደ ጓደኛዋ ቤት እየሄድኩ ነው። በርግጥ አሁን እየደረስኩ ነው እና እንግዲህ ያለው ችግር እንደ ፈጣሪ ፍቃድ ዛሬ ይፈታል ብዬ ተስፋ አደርጋለሁ እና ደርሰናል። አይ መሲ እንዴት ነው? ሰላም እንዴት ነው? ደህና ነሽ? አለን። እንዴት ነው? ከየት ተገኘ? አዎ በአጋጣሚ እንግዲህ ስልክ ስደውል ምንም አታነሽም። ምን ነው ስልክሽ የለም እንዴ አንቺ ጋር? ኧረ እኔ ጋር ነው። ሳይለንት አድርጌው እኮ ነው በጣም ራሴን ሲያመኝ ጊዜ። ኦኬ በጣም በተደጋጋሚ ደውል። ሰላም እግዚአብሔር ይመስገን። እንዴት መጣ? ቤቱን ምናምን እንዴት አወቀው? አዎ ጓደኛሽ ጋር ደውዬ ነበር እና ከኔ ጋር ናት ምናምን ስትለኝ መጣኝ ወደዚህ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ነው እንዴት ነው አሁን? ደህና ነኝ። በጣም አሞሻል መሰለኝ። አይ ደህና ነኝ። ደህና ነሽ? አይ እስኪ ምን ነው ምንም ያላሰብኩ ማርያም አስደነገጠኝ። ወይ ብታውልልኝ ደውያለሁ እኮ በተደጋጋሚ ግን ስልክ አላነሳልኝ እስቲ ነው እንደገና ለጓደኛሽ ደውዬ እኮ ነው እኔ ጋር ነው ያለሽ ምናምን ስትለኝ እንደውም በዚህኛው ታጥፍ ምናምን ነገር እያለችኝ ነው የመጣሁት። ቢገርምሽ እየተቆምበችኝ ነው በስልክ። አዎ ወደዚህኛው ታጥፍ ምናምን ስትለኝ አሁን የደወልኩላት ምናምን ነው እዛ እንደዚህ አይነት በር ነው ምናምን። አይ እስኪ ሙዚቃ የምናወራው አለና እንዴ ናግባና ታዲያ ፀሐይ ላይ ቆመን እስኪ ትንሽዬ ነገር እስኪ እናውራና እኔም ልሄድ ነውና ያለበትን ችግሩን ደግሞ ታውቂያለሽ። አይ አለው ለጊዜውማ አለውኝ ግን ያው ያለውን ችግር ብንፈተው ብዬ ስላሰብኩ ነውና ቆይ ክብሮ እና እኔ እስኪ እኮ ነገር እኮ ያበቃለት ጉዳይ ነው ግን ናግባ ነው ወይ ውጭ ወተን እናውራ እንዴ ለምን ናግባ ነው ምንድነው ቤቱን ቦሳ ነው ምንድነው የሚባለው? አይ ትንሽ ሲደብረኝ ጊዜ እኮ እና እንዴት ነው ጓደኛዬ ጋር መጣም ብዬ እንዴ እነዛ ጓደኞችሽ ጋርም እኮ ደውዬ ነበረ ግን የለችም ምናምን ነገር አሉኝ። አዎ ሰሞኑን ክላስ ሂጄ ማላቀም ምናምን ነገር ካለው ሁኔታ አንፃር በመጀመሪያ ያለው ነገር አንተ ታውቃለህ ነው እና እንዴት ነው ማለት ከብዙ ነገሮች ለማራቅ ፈልጌ ነበርና ገዛ ነው እዚህ የመጣሁት እና እንደምታየው ጓደኛዬ ቤት ነው። አሁን ስራ ሂዳ ያላችሁ ምሳ ብላ አዎ ስራ ሂዳ ኧረ ምንም አሁን በልቼ ነው የመጣሁት። እንዴ ምሳ ብላ አይ የምናወራው ነገር ስላለ ነው እኮ እንደዚህ አፈላልጌሽ የመጣሁት እና እኔ ክላስ አስቸኳይ ነገር ገጠመህ እንዴ? የዛኔ በታሰብኩበት እንደዛ ሳይሆን አይ ያም ጉዳይ አለ ብዙ ችግር አለ እዛ ስራ ቦታም ደግሞ እየደወሉ ምንድነው ምናምን ነገር ያሉኝ ያለውን ችግርም ነገርያቸው ነበር ግን እነሱ ደግሞ ሊረዱኝ አልቻሉም። እዛ ሲቀጥል ደግሞ አሁን ደግሞ የገባሁበት ችግር አለ እንዲያው እዚህ እናንተን ጉዳይ ደግሞ አለ እሱን ለመፍታት ነበር እንግዲህ እንደ አንተ በእኔ ምክንያት ነው የመጣውና አሁን በእኔ ምክንያት መጣህ እዚህ እንደዚህ አይነት ጉዳይ ውስጥ በመግባት እኔ ራሱ በጣም ነው የማይሆን ስሜት ነው የተሰማኝ። ግን ደግሞ እዚህ በታሰርክበት ጉዳይ ላይ ሁሌም ከጎንህ ነኝ ማለት በእኔ ጉዳይ እስከመጣ ድረስ ነገሮችን እንዲስተካከሉ አግዛለሁ። ምክንያቱም አሁን እዚህ ያው የወጣበት መንገድም በዋስ ምናምን ስለሆነ አሁን ሀገር መቀየራችን ምናምን ይመስለኛል አይደል? አዎ አይቻልም ገና በቃ ከዛ አንፃር ደግሞ ወደዛ ወደ ነበርክበት ቦታ ለመመለስ ምናምን ይከብዳል። አሁን ይሄ ጉዳይ ካላለቀ እንዴት ይመለሳሉ? አሁን በጣም ያስጠላል ችግር በችግር ላይ ሲደራረብሽ በቃ እኔ ራሱ ተስፋ አስቆረጠኝ ሁሉም ነገር ታውቂያለሽ። ምክንያቱም እዛ የመጣሁበትን ሩቅ ሀገር ነው ሲቀጥል እዛ እየደወሉ እንዴ ምንድነው እስከዛሬ ማትመጣ ምናምን ነገር ያሉኝ አይ በቃ እንደዚህ ነው በቃ ተረዱኝ ምናምን ነገር ያልኳቸው ነበር። አሁን በተደጋጋሚ ነው የሚደውሉኝና እዚህ ያለውን የእናንተን ፈታለው ብዬ እንደገና እዚህ የገባሁበት ችግር ደግሞ ይባሰኝ ችግር በጣም ከባድ ነው። ራሱ ታውቃለህ መምጣት አልነበረብህም። አሁን በመሃል አንተን እየተጎዳህ ያለው አይ ምንትን ነው መጀመሪያ እኔ ለማይስተካከል ጉዳይ ብለህ የባሰ አንተ አሁን እዚህ መሄድ የማትችልበት ምክንያት ተፈጠረ። እዚህ ላይ እዚህ ሆነ ደግሞ አሁን ወይ ስራ የለ ብቻ ከባድ ነው። አይ ምን መሰለሽ እኔ እኮ በዛን ሰዓት በወቅቱ ምናምን ያልመጣሁትኝ በቃ ሶስተኛ ወገን መግባት የለበትም እኔ እንዴት በጣልቃ ገብቼ እንትን እላለሁ ብዬ ነበር ያሰብኩት። ግን ነገሮቹ ደግሞ ካሰብኳቸው በላይ ሆነዋል እና እንደዛ ሲሆንብኝ እና ደግሞ በቃ ትናንትና ደግሞ የሰራሽውን ቪዲዮ ያየሁት ነበርና በቃ ከዩቲዩብ ርቃለሁ ምን ለምንድን ነው በቃ አንቺ እንደዚህ የምትይው? እኔ ያክል ደግሞ እኮ ተስፋ መቁረጥ የለብሽም። ምክንያቱም የሰው ልጅ ብዙ ነገር ይፈተናልና
ያን ፈተና መቋቋም በእርግጥ ከባድ ነው። እኔ በአንቺ ቦታ ሆነ ነገሩን አውቃለሁና መራቅ አይደለም። በነገራችን ላይ እኔ ወደ ዩቲዩብ የመጣሁት ቤኪ ጋር ነው። እሱ ጋር ያለንን እውነተኛ ነገር ለህዝብ ለማሳየት ማስተማሪያ ይሆናል ብለን አስበን ነበር። ግን የኛ ፍቅር ከማስተማሪያነት ይልቅ እኔ አላክም ወዴት እያመዘነ እንዳለ። ግን ደግሞ በቃ ነገሮች አልሆኑ። እኔ ከሱ ጋር መሆን ካልቻልኩኝ ወደ ዩቲዩብ መጣሁ አልመጣሁ ለኔ ምንም ጥቅም የለውም ታውቃለህ። ምክንያቱም እኔ የመጣሁበት አላማ ከሱ ጋር ሁኜ እሱ ጋር ያለኝ እኔ ፍቅር ህይወት ለሰዎች ያስተምራል ማስተምር ይማሩበታል ብለን ያሰብነው እንዲዝናኑ ከዛ ሐሳብ ነው የመጣነውና አሁን ላይ ደግሞ እኔና እሱ አብረን መቀጠል ማንችል ከሆነ እኔ ዩቲዩብ ላይ መጥቼ ወይ ስላለቀስኩ ዩቲዩብ ላይ መጥቼ ማይሆን ነገር ምናምን ማውራት ለኔ ምንም ጥቅም የለውም። ገብቶሃል? ምክንያቱም ለሰው ምንም እያስተላለፍኩ አይደለም። ያ ሰው ለካኔ የሚማርበት ነገር ከሌለ እኔ ምን አለ ምን መሰለሽ የሚማርበት ነገርም አለ። ምክንያቱም አሁን አንቺ ከዩቲዩብ ራቅሽ ማለት ተስፋ ቆርጠሽ ወጣሽ ማለት ነው። ምንም ለሰው ያስተማርሽው ነገር የለም። ግን ነገሮችን ተቋቁመሽ ያ ችግር ተፈቶ ላይ የተሸነፍኩ ሰው ነኝና ምንም ምን መሰለሽ ሁሉም ነገር እኮ በጊዜ ይሆናል። አንቺ ደግሞ እንደዚህ መሆን የለብሽም። በቃ እኔ አላቅም ትናንትና እንደዚህ እንትን ያልሽ ምናምን ከኔ ጋር የተያዘው ነገር ምንም ባንቺ ምንም አይነት ምክንያት የለም። አንቺ የለሽበትም ጉዳዩን ግን ያው እንደዚህ ምናምን ነገር ሲሉሽ አንቺ እንትን ብለሻልና በእርግጥ እነሱ ደግሞ መሰላቸው እንጂ እርግጠኛ አይደሉምና እኔ አሁን ላይ ስለተፈታ ምናምን በጣም ደስተኛ ነኝ። በዛ ላይ ደግሞ ነገሮች ተጣርተው ሙሉ ለሙሉ ነፃ እስከምትሆን ድረስ ነው የኔ በቃ እኔ ሐሳቤ ፍላጎቴ እሱ ነው። ምክንያቱም ለምን እንደሆነ ታውቃለህ? በቃ አንተም ወደ ቦታ መመለስ አለብህ። እዛ የራሴ የሆነ ህይወት አለ፣ ወደዛ መመለስ አለብህ። አሁን ለኛ ብለህ እዚህ ቦታ መጣህ። አሁን አንተ አጣብቂኝ ውስጥ ነው ያለው። እኔ በቃ አሁን እያሳሰበኝ ያለው ያንተ ጉዳይ ብቻ ነው እንጂ እኔና ቤኪ ጋር ያለው ነገር ምናምን እኮ በቃ አለቀ። ከዚህ በኋላ ምንም የሚፈታም ችግር የለም። በቃ ባለው ነገር ምን ይተስፋቆጣል። እኔ እዛ ራሱ ቢሄድ ማለት የኔ ችግር እንኳን ተፈቶ የእናንተን ችግር ሳልፈታ እዛ ቢሄድ አሁን ስራ ራሱ መስራት አልችልም። አእምሮ የረፍት አያገኝም። ምክንያቱም ሁሌም በቃ ስለእናንተ ነው ማስበው። በፊት የነበራችሁን ነገር ብዙ ሰው ያውቃል። ዩቲዩብ ላይ ምናምን ብዙ ነገር እንትን ያላችሁት አለ አይደል? እና ያን ሁሉ ያን ያህል ፍቅር ያሳለፋችሁ ሰዎች በቃ የሆነ ችግር ገጠማችሁና ተለያየን። በቃ አንቺም እንደዚህ ተስፋ ቆርጠሽ ነው ቅጥል ክላስ ስለምንድን ነው ያቆምሽው? እንደዛም እኮ ጓደኞች ጋር እንዴ ምን ሆና ነው ምናምን ማትመጣ ያሉኝ ነበርና በዚህ በተወሰነሽ ጊዜ እዛም አንቺ ጋር ምናምን እየመጣን ስለምናወራ አቅያቸው ነበርና ለምንድን ነው ክላሷን ያቋረጠች ምናምን እኔ ደግሞ በቃ ማቋረጥሽንም አላወኩም ነበር። እዛ ሲቀጥል ደግሞ ትናንት ያን ቪዲዮ ሳይ በቃ አላውቅም ምን አለ መሰለህ እኔ አሁን ማለት ነው አንተን ላስከፋህም በቃ የማይሆን ቃልም ካንተ ጋር መነጋገር ምናምን ይፈልግም። በቃ እኔ አሁን ላይ ማለት ነው ስለዚህ ጉዳይ የሚያነሳብኝ ሰው አልፈልግም። ለምን እንደሆነ ታውቃለህ? በቃ በጣም እየተጎዳሁ ስለሆነ እኔ ራሴን ማረጋጋት ራሴን በቃ ወደ ቀድሞ ማንነት የመመለስ ነው የምፈልገው። አሁን ላይ እኔ ትክክል አይደለም። በቃ እንድታቆም የምፈልገው ነገር በቃ እኔ ጤነኛ ሰው አይደለሁም በዚህ ሰዓት ላይ። ስለዚህ በቃ እኔ አሁን እዚህ መጥቼ ራሱ የተቀመጥኩበት ምክንያት በቃ ቤተሰብ፣ ጓደኛ፣ ማንም ሰው ስለ ቤኪ እንዲጠይቀኝ ስለማልፈልግ ነው። ገብቶሃል? በቃ እኔና እሱ ጋር ያለው ነገር እኔና እሱ እኮ በቃ ፍቅረኛሞች ነበርን። የሰው ልጅ ደግሞ የማይስማማበት ነገር ካለ መለያየት የሚባል ነገር አለ። በቃ ተለያይተናል። ገብቶሃል? ስለዚህ ከዚህ በኋላ ሁሉም ሰው እየመጣ አንቺ ጋር ያለውን እውነት አውጥተሽ ለምን ሰላም አትፈጥሪም? በቃ ስለማልችል ነው። ታውቃለህ ደግሞ አንተም አይደል? በቃ ስለማይሆን ነው። ገባ እንጂ እስከዛሬ ድረስ ቢሆን ኑሮ ቀድመን እናረጋው ነበር አይደል? እኔ ላንተ የነገርኩህ በቃ አንተን የሚጎዳ ነገር ስላልሆነ ነው። ግን ለሱ ግን መናገር አልችልም። እኔ ይኸውልሽ መሲ አሁን እዚህ ጋር የመጣሁበት አንዱ በቃ እኔ ማለት ላናድድሽ ወይም እኔ እንድታለቅሽ ምናምን አይደለም የመጣሁትና እዚህ አሁን የመጣሁበት ጉዳይ በቃ አንቺ ችግሩ ይሄ ነው ብለሽ መናገር እንዳለብሽ ብዬ ነው። ያለያ ደግሞ ማትነግሪ ከሆነ በቃ እኔ ነግረዋለሁኝ የሚፈጠረው ነገር ይፈጠራል። ያማል እንዴ እንደዚህ እንድትልኩ አይደለም እኔ እኮ ላንተ ስነግርህ ስንት ነገር አስምዬ እንደነገርኩ ታውቃለህ አይደል? አውቃለሁ ግን ያ በቃ እንደማታፈርስ እርግጠኛ ነኝ። በቃ ለቀ ይሄ ሁሉ ነገር እኮ የተፈጠረው እኔ ራሴን ይሄን ያክል እየጎዳው ያለሁት በቃ ነገሮች በዚህ መንገድ መሄድ ስላለባቸው ነው እንጂ ማንም ሰው የማይጎዳ ቢሆንና ትክክለኛው መንገድ ያሁኑ ቢሆን ኑሮ እስካሁን ድረስ ነው የምናገር ነበር። እንዴ አንተ ለምንድነው እንደዚህ የምትለው? ጭራሽ እንዴ አንተ ትረዳኛለህ ብዬ ሳስብ እኔ በቃ አሁን አልቻልኩም። በቃ እኔ በቃ እሱም ካልነገርከኝ እያለ ሁሌ በቃ እንትን እያደረገኝ ነው።
እኔ ምን ላድርገው ነው? በቃ ወይ ችግሩን አንቺ ስለ እውነታው ማወቅ አይፈልግም ሲጀመር ነው። ተስፋ ቆርጧል በኔ። በቃ እውነታውን እንኳን ቢያቅ ማለት ነው እኔ ጋር በትክክል መመለስ የሚችል ሰው አይደለም ከዚህ በኋላ ገብቷል። በቃ በኔ ተስፋ ቆርጦብኛል። እውነታውን መጀመሪያ እውነታውን ንገሪው፣ ከዛ በኋላ ደግሞ ያለውን ነገር በቃ እናስተካክላለን። አሁን እኔ በቃ አንቺ ካልተናገርሽ በቃ እኔ ራሴ ልንገረውና የሚፈጠረው ችግር ይፈጠር። በቃ እኔ ምንም ማድረግ አልችልም። ምክንያቱም እዛ የመጣሁበትን ስራ ሁኔታ ታውቂያለሽ። ሲቀጥል እዚህ ውስጥ ገባሁኝና ይሄ ምክንያቱም ይሄን ነገር ቶሎ የሆነ ነገር ይፈጠራል ብለን ነው አይደል? ይሄን ነገር እስካሁን እንዳትናገርም ያልሸኝም እኔም ማቀው ጉዳይ በቃ አሁንም ይፈጠራል። አሁንም እኮ ብትናገር ምንም የሚቀየር ነገር የለውም። ይሄ ሁሉ ሰው እስከሚጎዳ ድረስ መጠበቅ አልነበረብንም። ቤኪ ማይሆን ነገር ውስጥ እስከሚገባ ቤኪ ሱስ ውስጥ የገባው በእኔ ምክንያት ነው ገብቶ የነበረው አይደል? አሁን ላይ እግዚአብሔር ይመስገን ጥሩ ቢሆንም እኔ ይሄን ያክል እየተጎዳውና እያለቀስኩ ያለሁት በዚህ ምክንያት ነው። ግን ይሄ ሁሉ ነገር ሳይፈጠር ቀድሜ መናገር እችል ነበር። ግን ያኔም ተናገርኩ አሁንም ተናገርኩ። ሰው ይጎዳል እንዴ? አንተ ይሄን ሁሉ ነገር እያወቅህ ለምን እንደዚህ የምትለኝ? አውቃለሁ እኮ ግን አሁን ይኸውልሽ አሁን ሁላችንም እየተጨናነቅን እኔም በራሴ በእናንተ ጉዳይ በጣም እየተጨናነቅኩ ነው። በቃ አንተ ጋር ያለው ነገር ችግርም አለ። ሲቀጥል ደግሞ እናንተም በራሳችሁ በጣም እየተጨናነቃችሁ ነው። ስለዚህ አሁን በቃ ይሄን ችግር መፍታት አለብን ብዬ ነው የማስበው። እና በቃ ምክንያት ሊፈታ አይችልም እያወቅህ እንደዚህ ያልከኝ እንዴት አድርገን እንፍታው? እሺ ስለማይፈታ እኮ ነው። በቃ እውነታው ይሄ ነው በቃ ብለሽ ነገር እውነታው መናገር አልችልማ። እኔ እኮ በቃ ማትነግሪ ከሆነ በቃ እኔ እነግረዋለሁ። እኔ እዚህ ድረስ የመጣሁበት እውነታውን አንቺ ንገሪው ብዬ ነው እንጂ ደውዬ በቃ ልክብሩ ምን እንደማልነግረው ታውቃለህ። በቃ አልነግረውም እኔም ልነግረው አልችልም። በአካል መጥቼ ላውራሽ ብዬ ነው እንጂ እኮ እዛ ደውዬ በቃ እኔ እነግረዋለሁ ራሴ ልሽ ነበር። ግን መጥቼ እስኪ ያለውን እዛ ቤትም እንደሌለሽ እኮ ጓደኛሽ ነግራኝ ነው እዚህ የመጣሁት አይደል ያልኩሽ ነው። ሲቀጥል ደግሞ ሰፈሩን አላውቀውም። በዚህኛው ታጥፍ በማላውቀው ሰፈር ነው እንትን እያልኩ የመጣው። እዚህ ከተማ ላይ ብዙ ነገር ይፈጠራል አይደል? ሌባ አለ ምን አለ ነገር ግን በማላውቀው ሰፈር አንቺን አገኛለሁ ብዬ ነው እዚህ ድረስ የመጣሁት። እና አንቺ ደግሞ በቃ ይሄን ነገር መናገር አለብሽ ብዬ ነው። ተናገርን ማለት እያወቅህ ለምን ደስ ትላለህ? በቃ አለቀ። መሆን ያለበት ነገር ወይኔና ቤኪ ከዚህ ቦታ ርቀን ነው ይሄን ነገር እሱ ማወቅ ያለበት አይደል? ስለዚህ እሱ ደግሞ እውነቱን ማወቅ ስለማይፈልግ ነው ከኔ ጋር መሄድ የማይፈልገው። እሺ ቆይ ምን እናድርግ ነው የምትይው አሁን? እንዴ በቃ ምንም እውነት የሚባል ነገር የለም፣ ፍቅርም የሚባል ነገር የለም፣ በእኔና በቤኪ መካከል ምንም የለም። አንቺ በቃ አልቋል። በአንዴ ነገሮችን ደግሞ እንደዚህ ተስፋ አትቁረጭ እንዴ። ተስፈኛውኝ እንጂ ጠንካራውኝ እንዴ። ባንዴ እስከዛሬ ድረስ ጠንካራ ሆንኩኝ። ይሄን ያክል ስድብ እየወረደብኝ፣ ይሄን ያክል ከቤኪ ይሄን ያክል ጥላቻ እየወረደብኝ ለፍቅሬ ብዬ ነበር እስከዛሬ ድረስ የታገስኩት። ግን ከሚፈጠረው ችግር አይበልጥም ብለሽ ነው እስካሁን የታገስሽው። ስለዚህ ከዚህ በኋላ ደግሞ ሌላ ነገር ከሚፈጠር ብትነግሩ የተሻለ ነው ብዬ አስባለሁ። ከዚህ በኋላ ምንም አይፈጠርም እኮ በቃ ቤኪም የራሱን ህይወት ይኖራል፣ እኔም የራሴን ህይወት እኖራለሁ። በቃ ህይወት ይቀጥላል። ገባ? ምንም ነገር አይፈጠርም ማለት ህይወት ይቀጥላል ማለት መቀጠል እኮ ይቀጥላል። ግን ይሄ ህይወት ለእናንተ ደስተኛ አንቺ አሁን በእሱ በመለየት በጣም ተጎድተሻል አውቃለሁ። በዛ ላይ እሱም በጣም ነበር የሚያፈቅርሽ እና ግን ውስጥ ያለውን ችግር ካልነገራችሁኝ ብሎ ነው። እኔ ጋር ራሱ እኮ እየተጣላን ነው እኮ ታውቂያለሽ አይደል? የኔን ችግር እኮ ለመስማት ፈቃደኛ አይደለም። አየህ ማለት ስለዚህ በእኔ ተስፋ ስለቆረጠ እሱ ችግሩን ለምን አትነግሩኝም ነው አሁን እሱ እያለ እኔ ጋርም እኮ እየተጣላን ነው። ከኔ ጋር እንሂድና ልንገርህ ብዬው ነበርኩ። ከኔ ጋር መሄድ ስለማይፈልግ ነው አይደለ? እኔን ስለማያምነኝ ተስፋ ስለቆረጠብኝ ነው። ስለዚህ በቃ ምንም እኔ ደግሞ እዚህ ጋር ብዬ የማልናገርበት ምክንያት አንተ ታውቀዋለህ እውነታውን። በቃ እዚህ ጋር ሰው ተናገርን ማለት የሰው ህይወት እንደሚጠፋ አንተም ታውቀዋለህ። በቃ የራሷን በጣም ይሄን ነገር ደጋግሜ በቃ ባወራሁትና ደጋግሜ ባስታወስኩት ቁጥር እና በቃ መሲ ምን መሰልሽ አሁን በቃ ልደውልለትና ይምጣ አውሩ። ክብሮም የማይሆን ነገር እየደጋገምክ አትንገረኝ። ምን ሆነህ ነው? በእግዚአብሔር ያለውን ኃላፊነት እኔ እወጣለሁና እኔ ማከብርህን ያክል ማለት ነው የማይሆን ነገር እንድትደግመኛል ለኔ ምስብልኝ እንጂ ነው ለኔ ምስብልኝ አይደለም እኮ። አዎ መጥፎ ነገር እዚህ ድረስ መጣው ነው እኮ በእኛ ምክንያት ነው ይሁን ሁሉ ነገር እየሆንክ ያለው። ግን በቃ እኔ ይቅርታ ነው ልልህ የምችለው፣ ከይቅርታ ውጪ ምንም ልልህ አልችልም። ምክንያቱም አዎ በእኔ ምክንያት ነው እዚህ ሁሉ የማይሆን ነገር ውስጥ የገባው። ግን አሁን ነው በቃ ልደውልለትና ያለውን ችግር ንገሪው። አሁን ይደውል ያለውን ኃላፊነት ደግሞ እኔ እወጣለሁ። እንዴ አንተ አትቀልድ፣ እንዳትደውል እንዴ። ለምንድን ነው የምትደውለው? ልትለው በቃ እንዴ ምን ሆነሽ ነው? ያለውን ኃላፊነት በቃ እኔ እወስዳለሁ። በቃ አንቺ ትነግሪዋለሽ እውነቱን። በቃ እየደወልኩለት ነው። በቃ ኧረ በመድኃኒዓለም እንዴ ይመጣል። ቤኪ እንዴት ነው? እግዚአብሔር ይመስገን ሰላም ነው። የሆነ ፈልጌ ነበርና
ማለት መሲ ዛሬ በቃ እውነቱን ንገሪው ምናምን ነገር ብያታለሁ። እኔም በቃ ማታ ማታ እንትን እያልክ ከምታስቸግረኝ በቃ እኔም አእምሮ የመረፍ ስማኝ ዝም ብለህ አንተ ይኸውልህ፣ እኔ በቃ እኔ መናገር ስለማልችል ነው እኔ እነግርህ ነበረ፣ ግን እሷ ደግሞ መናገር ስላለባት እሷ ትንገር እያልኩ ነው። ለምን ነው የምትነግረኝ? ወላሂ መናገር ከአንድ ሁለት ሶስት አጠይቃለች፣ አልናገርም ብላለች። አሁን ደግሞ እኔ እውነቱን አወኩ አልፈልግም። በቃ እኔ ስራ መስራት ነው የምፈልግ። ለምን በዚህ ሰዓት ነው ማሰብ አልፈልግም። በቃ እንደዚህ ፍቅር ውስጥ ምናምን ነገር በቃ አልፈልግም። ስራ መስራት ነው የምፈልገው። ምን ሆነ አውርተናል ነው እናንተ አይደለ? በቃ እኔ እናንተ ከወርተናል፣ ግን እሷ እውነቱን ትናገር እያልኩ ነው። አሁን እናንተ ምን ሆነ ነው አይደለ? ምን እኔ እንድናደር ነው የምፈልገው። እንዴ በቃ እኔ ስለዚህ ነገር ማሰብ አልፈልግም። እንዴ እኔ አሁን ደስተኛ ነኝ። በቃ ሰላም ነው የምፈልገው። ሱሩ ኧረ በቂ እንዴ ለኔ የምስቡልኝ እንጂ እኔ እንዴ እሺ ቆይ ምን እንዳደረገ የምፈልገው ንገረኝ። እሺ በቃ ናና እውነቱን ትንገርህ ነው። በቃ እሷ ያለውን በቃ ያለውን ወደፊት እናስተካክላለን፣ አብራችሁ ትቀጥላላችሁ። ያለውን እውነታ ማወቅ አለብህ ነው። አሁን ምንም አብሮ መቀጠል የለም። መጀመሪያም ሰርበት የነበረው መንገድ ተሳሳተ ነበር ነው። ያንን መስከታ ልቆጣ አሁን የራሴ ትክክል ነው። በዚህ ሰዓት ነው የማስበው ሰርበን እየሰራው እናቴ ማደል ነው። ያ ነገር ደግሞ ነግሬያለሁ። በቃ እውነታውን እንድትነግረኝ ስለዚህ የነበረው ነገር ደግሞ ማለት ዝም ብዬ ማወቅ ስለፈለኩ ነው እንጂ እዚህ በኋላ ይሄን ፍቅር ምናምን የሚለውን ነገር አልፈልግም። በቃ እኔ ተጎድቼበታለሁ። በቃ ድጋሚ ነው መባላት። ኧረ በቂ እንደተጎዳ እኮ ይገባኛል፣ ግን ደግሞ ማድረግ ያለብን ነገር ማድረግ ስላለብን ነው። አንተም እውነታውን አውቀህ ማድረግ ያለብን ነገር ስላለ እሱን ታደርጋለህ ብዬ ስላሰብኩ ነው። ዝም ብለህ እሱን ተወውና ዝም ብለህ ና ብቻ እየሰሩ ነው እና ብዛ ብላና ይልቅ ስራ ነው ማለት ሰሞኑን መጀመሪያ ስራ አለ ብዬ ነግሬሃለሁ አይደል? እሱንማ ነግረኸኛል፣ ግን አሁን መምጣት አለብህ ግዴታ ነው እኮ የምልህ። እኔ አሁን ከእሷ ጋር ነው ያለሁት ነው የምልህ። አሁን እናማ ዝም ብለህ ከጓደኛዋ ቤት የዛች የቀይዋን ጓደኛዋን ቤት ታውቀዋለህ? አንድ ነገር ልንገርህ። እሺ በምወዳት እናቴ ነው የምምለው፣ በእናቴ ነው የምምለው። መቼም ማየት አልፈልግም። ምን አንዴ ቤኪ ቤኪ ይኸውልህ፣ እኔ እኮ እየነገርኩህ ነው፣ አልሰማኝ አልክ። ግን ደግሞ እዛ የማይሆን ነገር ደግሞ ተናገር። ከእሷ ጋር ሆኜ ነበር እኔ ትመጣለህ ብዬ ጭራሽ እሷ ጋር ሆኜ ነበር የደወልኩልህ። አሁን ግን በቃ ከውጭ ሆኜ ነው እያወራሁት ያለ። ቤኪ ምንድን ነው ምን አገባኝ አትበል እንጂ እንዴ! ብዙ ነገር አሳልፋችሁ አንተ አሁን እንደዚህ ምን አገባኝ? ይኸውልህ ቤኪ፣ ይኸውልህ እኔ ጥፋቱ ምንድን ነው? ምን ጥፋት እኮ ነው ያላጠፋሁም እንዴ! ምን ጥፋት አጠፋሁኝ? ምክንያቱም እናንተ ይኸውልህ ቤኪ፣ አሁን ምን መሰለህ፣ እኔ እኮ እዛ ጋር በቃ ለስራ መምጣት አለብህ እያሉ እየደወሉልኝ ነው እና የተወሰነ ቀን ነው የሰጡኝ። እኔ ደግሞ ቢያንስ እንኳን እናንተን ጉዳይ እስከዛ ልጨርስ፣ የኔ ጉዳይ ደግሞ እስከሚያልቅ ምናምን ብዬ ነውና በቃ ይሄን ችግር መፍታት አለብን። አንቺም በቃ ንገሪው ምናምን ስላልኳት ነው። የማይሆን ነገር ደግሞ እዛ ጋር ተናገርክ። ምን አልከኝ? አይሰማም። ምን ነበር? አይወንድ ቤኪ፣ አሁን እኮ እኔ በዚህ በጣም እየተጨናነኩ ነው። ምክንያቱም በዚህ ምንም የምሰራው ስራ የለም፣ ከኪሴ እንኳን ብር እንኳን የለኝም እና ለኔ መስቡልኝ እንጂ ቤኪ ምንድነው እንዴ? እናንተም ብያለሁ እንደዚህ ድረስ የመጣሁት
በእናትህ አይደለም እኔ እኮ ክብሩን እኛ ጥላይ እኮ አይደለም አላልኩም፣ ግን በቃ የማይወድ ነው የሆነ ተገናኘን የሆነ ተይያየ ቤኪ ወደ እኔ የምልህን ስማኝ። አሁን ልጅቱ በጣም ተጨናንቃለች እና በቃ የማይሆን ቦታ ላይ እንዳትሆን በቃ የሆነ በራሷ ላይ የሆነ ነገር እንዳታደርግ ብዬ ነው። የሆነ ነገር ብታደርግ ደግሞ አያገባኝም። በቃ አልፈልገውም። እውነቱ ሲጀምር ማለት ነው። እኔ አሁን ስራ መስራት ነው የምፈልገው። በቃ ጭንቀት የነበረኝ አንተ ልትወጣ ነበረ። አንተ ደግሞ በዚህ አይነት መንገድ እግዚአብሔር መቼም ደስደቱ አይደለም እንደው ስላላስበው ያን የነበረው ስለዚህ ደስተኛ ነኝ። አሁን ደግሞ የምፈልገው ያንተን ጉዳይ ጨርሼ ስራ መጀመር ነው። አሁን ዝም ብለህ ተመማውና እየሰሩ ነው ነገር ያለው አምሳል ብላና ወደ ስራችን ነው። ቤኪ እኔ የምልህን ስማኝ እንጂ እኔ እኮ የመጣሁበት ምክንያት አንዱ ምክንያት ይሄ ነው አይደለ? በዚህ ጉዳይ መጣሁ እኔ የማይሆን ቦታ የገባሁበትም በእናንተ ምክንያት መጥቼ ነው። እና ደግሞ የእናንተ ችግር ሳልፈታ እኔ እዛ ስራ ቦታ አሁን ብሄድ ራሱ አሁን ስራ መስራት ራሱ እኮ አልችልም። በቃ በጣም ነው የምጨናነቀው። ይሆናል ብለህ ነበረ። በቃ መልካም በቃ እንደወንድም ቤኪ ለእኔ እኮ ስማኝ እኔ እኮ ነበር ሳይሆን በቃ እንደዚህ ሆነው ነበረ። ግን ደግሞ በቃ እንደዚህ አድርጌ እንትን አላልኳቸው። አሁን አንድ ላይ በቃ መኖር ጀምረዋል። በቃ ለማዘር ራሱ የሆነ ነገር አሁን ብነግራት በቃ በሆነ ምክንያት ተጋጭተው ነበር። ግን አጋጣሚው ነው ምክንያቱም ወደ ማዘር ምናልባት ከሄድኩኝ ብዬ ነው። አሁን የምሄደው ወደ ስራ ነውና በቃ ለማዘር ራሱ በማይሆን ምክንያት ተጋጭተው ነበር። ግን እንደዚህ ነበር ታርቀዋል። እና የዛኔም የመጣበት ምክንያት እንደዚህ ነው ምናምን ብዬ ላወራት እችላለሁ። ግን አሁን እንዴ ብሄድ ራሱ ምን ብዬ ነው የማወራ? እዛ ሲቀጥል ስራ ቦታ ራሱ ለማዘር በሆነ መንገድ ነው ያስረዳታል። እውነቱ አባሻት ተገገነ ወደ በቃ ነገር ስለሆነ በቃ እንደዚህ ነገር ተፈጥሮ ነበር። ምናልባት እንደብቃት የምችለው ነገር እሷን ያስፈልጋል በሚያስበው ለአንድ ነገር ከዚህ እውነቱን ነግራት አለ ነው ምንታንተኛት ነገር የለም። አሁን ስንተውና አሁን አንተም እዛ ቦታ ተመለስና ና ቤተሰብ በቃ እኔም በቃ ስነግር የምትሰማኝ ነበር መሰለኝ። ግን እኔ ክብሩ ምንም ነገር አልፈልግም። በቃ ሶሻል ማጥቶር በእናቴ ምጃለሁ። በቃ እኔ በቃ ገና በቂ ሀሳቤን እንኳን ሳልጨርስ ይዘጋብኝ። በቃ ምን ማድረግ እንዳለብኝ አላውቅም። መሲ ይልማል መሲ ቆይ በፈጣሪ ወይ ምንድን ነው እንደዚህ መሲ ክፈትልኝ መሲ አንሰው አረ በቂ ይኸው በቃ የማይሆን ነገር ተናገር። ከኔ ከውጭ ወጥቼ ነበር ያዋራው። በቃ አሁን ስገባ ምን እንደጠጣ አላውቅም። በቃ ቶሎ ድረስ በቃ ቶሎ ድረስ። አሁን ሆስፒታል እስኪ ስማኝ፣ እኔ የምልህን ስማኝ እስኪ ስማኝ። እኔ የማይሆን ችግር ውስጥ ነው የገባሁት ነው በላው ነው እሷን ለማናገር እንደገና ሄጄ ሌላ ውስጥ ነው የገባሁት። በቃ ፈጥነ አንተ እኔ የምልህን ስማኝ። በቃ ፈጥነ ቶሎ ድረስ ነው እኮ የምልህ። በቃ መሲ ወድቃለች። አንተ በቃ ኧረ እኔ እውነቴን ነው ማርያምን እውነቴን ነው። በቃ ወድቃለች። አፍጥነ እኮ ነው በቃ ሰው ራሱ የሚያግዘኝ ሰው ምንም ላገኝ አልቻልኩም። ፍጠን አንተ በቂ እኔ እንደዚህ ቀልዳለሁ ማዘርን እያልኩ ምን ያስዋሸኛል? አንተ አፍጥነው በቃ ከቀድም ደውዬልህ ለዛ ዶር ምን ያለን ይላል። አፍጥነው ሻውን ሆስፒታል ዘናት መሄድ አለብን። ወርቃ የሚረዳኝ ሰው ራሱ አላገኘውም።
አንተ አረ መሲ ፈጣሪው